ናንደ መሰገጥ ደስ የሚል ነገር የለም ብራዝ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳ በቃ እንደሱ ነው ሰገጥ የሆነ ፈልግ ሌላ ሃይማኖት አይሰበክም በሴትዋ ተበሳጨች ሳልጨርስ ደግሞ ልጁ ቀጥሎ የመቤታችንን ስልጣን በዛ ምሽት ማርያም ሆነ ኢየሱስ ሳዳሽ አልመጡ ለኔ ችግር የሆነው አንደኛዋ ሸላሚ የተናገረችው ነው ልክ ያለው ነው እዚህ መድረክ ለመቆሜ እግዚአብሔር ይመስገን ብትል ኦር አላህ ይመስገን ችግር የለም ተቀበሉ ግን ነውር ነው እግዚአብሔር እያያችሁ ነው ከጀርባችሁ ነው ሳይታወቃችሁ እናንተ ህይወት ይጣፈላችሁ ነው እግዚአብሔር አመስግኑ ብቻ ሰው አትግዱ እናንተ ሰው አትቀጭ ሰው እውነቴን ነው ብላችሁ ይቅርባይነት ይቅር በሉ በዚህ የተጠፋችሁ በዚህ ይው ፍቅር ስጡ አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዳቢሎስ ሰራዊት ከቧል ስለ ክርስቶስ ለኛ መንገር ማለት ለቀባሪ ማርዳት ነው እኛኮ ሰምተነው ሳይሆን በልተነዋል ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል ሰብስክራይብ ለምንድነው ማታረጉት አሁን ማርኩ ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ ናንደ መሰገጥ ደስ የሚል ነገር የለም ብራዝ አየ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳ በቃ እንደሱ ነው ሰገጥ የሆነ ፈልግ በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ ፋራ ያለኝ እኮ ውጭ ማደር ስላቆምኩ ማን ፋራ ከኔና ከሱ በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳቆም ፋራ ኮንኩ ፋራ መሆኑን ፈልገው ይገባ ሰዎች እርድና የሚሉት ነገር ምንድነው በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ ግጥጉድ የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ እሱ ነው ለኔ ስማርት ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያ ቃለው ልልህ ነው ተሰብስበው መከረውኛል ነው ተሰብስበው ወደ ነበር እንዴ አንተን የመሰልክ ልጅ ተብዬ ተመክሬያለሁ እና ቦዲት ነው መለሰው በጣም ተበላሸኮ ተባልኩት እኔ ሲጋራ ጫት ምናምን ለብነት ማምሳቆም ተበላሸቻለ ተብዬ ኮሚቴ ሆኖ ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ ተገለበጠ የተገጠረ መግጊራ አለ አይደል ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል ብዙ አላየውም ወጣቶቹ በጣም ስማርት ናቸው ግን ሲጋራው መጠጡ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው እሱ ነው እርድና አይደል ነው ወይ እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙኛ ምንም የለም አሁንም ሄደና ታልጋ ላይ የተወለድክበት አልጋ ላይ ለምሰኛ ትሮጣል ማን ነው ፋራ እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ ላያችን ላይ ፎቅ ሰሩ እኛ አሁንም እዛው ነን ስለዚህ ይሄ ነው እርድና አንድ ትልቅ ፕሮግራም ሀገራችን ላይ ነበር ትልቅ እንግዲህ በሰው ብዛት ነው በጮት ነው መለካያ ትልቅ አንጻራዊ ነው ታውቃላችሁ እንግዲህ ከአንድ ግራም ወርቅና ከ10 ኪሎ ድንጋይ የቱ ይበልጣል ቢባል ወርቁ ነው የሚበልጠው በምን መለኪያ ሲባል በወርቅነቱ መለኪያ በክብደት ነው ድንጋዩ እና ሰሞኑን አንድ ብዙ ካታ የተደረገበት አንድ ስብሰባ ነበር እና እዛ ላይ ሁለት ሰዎች ንግግር ተናገሩ አንድ ሴት ተናገረች የተጠራችው ሽልማት ልትሰጥ ነው ሴትዮዋ እንደሰማው በመረጃው ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው ሴትዮዋ እኔ አሁን ኢትዮጵያ ውስጥ የስፖርት የእግር ኳስ ፌዴሬሽን ሲባል አይገባኝም ነው ምክንያቱም እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ ድርጅት ተቋቁሞላቸው ግን ይሉ እኔ አሁን የስፖርት እግር ኳስ ፌዴሬሽን ብራዚል ነው ይገባኛል እንግሊዝ ይሆን አሁን እኛ ጋር አይገባኝም ለምሳሌ ምንድን ለምንድን የተቋቋመው ምን አንድ ቀን እንኳን ዋንጫ ጣሳን በተናል እና ዝሮ ሴት ላይ እዛ ምክትል ፕሬዝዳንት ናቸው ተጠሩ እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም በሴትዋ ተበሳጨች ሳልጨርስ ደግሞ ልጁ ቀጥሎ የመቤታችንን ስልጣን በዛ ምሽት ማርያም ሆነ ኢየሱስ ሳዳሽ አልመጡ ሊመጡ አይችሉም እኛ መለካውን ስለምናል እንዴት ሊመጡ እንደሚመሩ መለካውን ያናቀ መመዘኛውን እናቀ ማርያም አልመጣችም ልጁ ስለጠራ
ኢየሱስም አልመጣም። ሴትዮዋ ስለጠራችሁ አዳራሹ የወጣቱ ስብስብ ነው። እንደዚህ አይነት ስብስብ እኔ ከስነ ጽሑፍ አንጻር ከምን አንጻር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው ምክንያት ፈልጎ በዚህ ተሰባሱ ሲያጨበጭባ መሸ። በጣም ነው ደስ ያለ። ለእኔ ችግር የሆነው አንደኛዋ ሸላሚ የተናገረችው ነው ልክ ያለው ነው። እዛ ጋር ለመሸለም ነው የመጣችው። እኔ እዚህ መድረክ ለመቆሜ እግዚአብሔር ይመስገን ብትል ኦር አላህ ይመስገን ችግር የለብኝም። በቃ እሷም ያ ቦታ ስኬቷ ከመሰላት ማመስገን መብቷ ነው። ተቀበሉ ግን ነውር ነው። አም ሶሪ ቱ ሴይት ይሄውን እምነቱን መጋፋት ምናምን አይደለም። የትኛውም ሃይማኖት ቢሆን እዛ ጋር መጥቶ ተቀበሉ ስብከት ምናምን ልክ አይደለም። the purpose of እዛ ጋር የቆመችበት እኮ እሱ አይደለም፣ ሽልማት ለመስጠት ነው፣ ተሸላሚ ለመጥራት ነው። እንትናን ተቀበሉ የመጨረሻው ምርጡ ስጦታ ምናምን ብለህ መናገር ለእምነቱም ጥሩ አይደለም። እምነቱን ለቻሌንጅ ለትችት ማጋለጥ ነው፣ ትክክል አይደለም። እንዲህ አይነት አማኝነት እኔ አላደንቅም። አም ሶሪ ቦታ አለው። ተሸላሚ ብትሆን ኖሮ ግድ የለኝም። ሸላሚም ሆና ለዚህ ክብር በመብቃቴ ብላ ለራሷ ብታመሰግን ችግር የለብኝም። የመጨረሻውን አሪፉን ስጦታ ልስጣችሁ። እኔ እንግዲህ ክርስቶስን ከሚያመልኩ ውስጥ ነኝ። እምነቴ በዚህ መንገድ ለትችትና ለዘለፋ እንዲጋለጥ ግን አልፈልግም። አለቦታው አንስተህ ለዘለፋና ለትችት ማጋለጥ ተገቢ ነው ብዬ አላምነው። ይሄ ቪዲዮ እዩት። እግዚአብሔር እያያችሁ ነው፣ ከጀርባችሁ ነው፣ ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ፣ ሰው አትግዱ። እናንተ እውነቴን ነው የምላችሁ፣ ይቅር ባይነት ይቅር በሉ። በዚህ እየተጠፋችሁ በዚህ ፍቅር ስጡ። አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው ብላችሁ ለአንድ ቀን ተደስታችሁ የምትተውት አይደለም፣ እግዚአብሔራችሁን የምታመሰግኑበት ነው። እግዚአብሔራችሁን የምታመሰግኑበት ነው ስትባረኩ። እግዚአብሔር ይመስገን። ጌታ ሆይ ቴንክ ዩ። አዶናይ በዚህ ቪዲዮ 2016 ላይ እንዲህ አልቅሶ የሰራው ቪዲዮ ምን ያክል አምላኩን ከልቡ እንደጠየቀው ተረዳው። አይገርምም? አሁን ላይ የደረሰበትን ስኬትና ከዚህ በፊት እግዚአብሔርን ምን አድርግልኝ ሲለው እንደነበረ ስታዩት ልክ ነው። እግዚአብሔርን በቅን ልቦና መጠየቅ ወሳኝ ነው። ደስ ያለ አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዳቢሎስ ሰራዊት ከቦሃል። ይህም ቪዲዮ ተመልከቱት። ላይ ለተወሰነ ደቂቃ እዩትና የምንነጋገረው ነገር ይኖራል። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይህም በሐራም መንገድ ነው፣ ይህም በሐራም መንገድ ነው። በህይወት ዘመናችሁ መልካም ለመስራት አስቡ። መልካምነት ጥሩ ነው፣ መልሶ ይከፍላል። በተለይ በወንድሞቻችሁ አትቅኑ። በየትኛውም ሃይማኖት ውስጥ ብትኖሩ ማንንም ከዓላማው አታሰናክሉ። ይህን መልእክት ለአዶናይ ነገሩት፣ አስተላልፉለት ለአዶናይ። ትናንትና በደስታ ስናየው ነበረ ሲስቅ ማርያም ሲል በተለያዩ መድረኮች ላይ ማርያም ሲል ክርስቶስን ከአንደበት ያለየውም ሲል እያየነው ነበር። ዛሬ ደግሞ ማንም ባወራው ወሬ፣ ሰዎች ተነስተው በሚያወሩት ወሬ መደናገጥ፣ መፍራት፣ ወደኋላ ማፈግፈግ፣ ከዓላማ ማፈግፈግ፣ እንዲህ አይነት ነገር ክርስቲያን ከዓላማ አያፈገፍግም። አዶናይን የሚከተሉ በጣም በርካታ የተዋህዶ ልጆች አሉ። በጣም በርካታ የድንግል ማርያም ልጆች አሉ። በጣም በርካታ ወጣቶች ወንጌል ሰምተው የማያውቁ ቲክቶክ ላይ ተደቅነው የሚውሉ ወንጌልን ሰምተው የማያውቁ የእመቤታችን የድንግል ማርያምን እናትነት የማያውቁ የእግዚአብሔርን አምላክነት የማያውቁ በጣም በርካታ ህፃናቶች አሉ። በጣም በርካታ ልጆች አሉ። አሁን ዛሬ አዶናይን የሚከተሉ ማለት ነው። ስለዚህ አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዳቢሎስ ሰራዊት ከቦሃል። በዙሪያ በዚህ ሰዓት መፍራት፣ መደንገጥ፣ መጨነቅ አያስፈልግም። ከዓላማ ማፈግፈግ አያስፈልግም። በዚህ በኢፌሶን ምዕራፍ 6 ላይ ከቁጥር 11 የተጻፈ ቃል አለ።
የዲያብሎስን ሽንግልና ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ ይላል። በሚጨንቅህ ጊዜ፣ በሚጠብህ ጊዜ፣ የሰዎች ዛቻ በሚያስፈራራ ጊዜ አትጨነቅ፣ አትደንግጥ። ወደ ቤትህ ግባ፣ ስልክህን ዝጋና ጸሎት አድርግ። ከአጠገብህ ያሉ አንተን እንወድሃለን የሚሉ በርካታ ልጆች ሊኖሩ ይችላሉ። እነሱን ተጠንቀቃቸው። ትናንትና ዛሬ ለአንተ ልንመሰክርልህ፣ እኔ በግሌ ለአንተ ልመሰክርልህ የፈለግኩት ትናንትና የድንግል ማርያምን ስዕል አድኖ ሲቀዱ የነበሩ ሰዎች በአዶናይ አማካኝነት አፍረዋል። ለምን? በአደባባይ ወጥቶ ማርያም ማርያም ብሎ ስለተጣራ ማለት ነው። ስለዚህ የቤተ ክርስቲያን ልጅ ስለሆንክ ከጎንህ ልንሆን ያስፈልጋል። እኔ ከጎንህ ነኝ። በጸሎትም በተለያየ ነገርም በሐሳብም በምክር አገልግሎትም ላግዝህ ከጎንህ ነኝ። ማንም ባወራው ወሬ ማንም በሚዝተው ዛቻ ከዓላማህ እንዳትደናቀፍ መበርታት አለብህ። ሲቀጥል በመጽሐፍ ቅዱስ ውስጥ ባሉ የእግዚአብሔር ቃላት እንነጋገራለን። በሁሉም ዘንድ እየጨመራችሁ የሚንበለበሉትን የክፉን ፈላጻዎች ሁሉ ሊያጠፋ የምትችሉበትን የእምነት ጋሻ አንሱ ይላል መጽሐፍ ቅዱስ። በአንደበት ብቻ የእግዚአብሔርን ስም ጠርቶ ማሸነፍ አይቻልም። ታውቃላችሁ ክርስቲያኖች፣ አዶናይን የምትከተሉ የተዋህዶ ልጆችና የድንግል ማርያም ልጆች በአንደበት በምላስ በመናገር ብቻ ያለ ተግባር የጠላትን ኃይል ማንበርከክና ማሸነፍ አይቻልም። የጠላትን ኃይል ማሸነፍና ማንበርከክ የሚቻለው ስንጸልይ ነው። እግዚአብሔርን ስንከተል ነው። የጸሎት ሰዎች ስንሆን ነው። ሌላው እባካችሁ ከቅናትና ከምቀኝነት ራቁ። ደግና መልካም ሰዎች ለመሆን አስቡ። ከዛ ውጭ ግን አዶናይ ባለስልጣናት ጋር አትጠጋ፣ ፖለቲካ ውስጥ እጅህን አትንከር፣ አትጠጋ። ተረት ተረት ወሬ ሰምተህ የተረት ተረት ወሬን ለኔ ሊሆን ይችላል አትበል። ስለ ቴድሮስ ስለ ምናምን ስታወራ ይሄ ቡና እየጠጡ ሰዎች የሚያወሩት ወሬ ነው። ከዚህ እራቅ። የመጣህበትን ዓላማ ከመንፈሳዊ ማንነት ጋር እያጣቀስክ ግብ ለመምታት ስትቸገርና ስትጨነቅ ተስፋ የመቁረጥ ችግር ሲገጥምህ ጸሎት አድርግ። ሰላም ለኪ ብለህ የእመቤታችንን ጸሎት አድርግ፣ ታሸንፋለህ። ባልባሌ ቦታ ላይ ከማይሆኑ ሰዎች ጋር አትግጠም፣ አደጋ እንዳያመጡብህ ማለት ነው። ከዛ ውጭ ግን የቤተ ክርስቲያንን ወዝ እንዲመለስ በሕፃናቱ፣ በወጣቶቹ፣ በልጆቻችን እንዲመለስ ስላደረግ ቤተ ክርስቲያን ታከብራለች፣ ቤተ ክርስቲያን ትወዳሃለች፣ ቤተ ክርስቲያንም ትጸልይልሃለች ማለት ነው። ማንም ሲያገሳብህ አትፍራ። አንተን የሚጠብቅ መልአክ አያንቀላፋም። በሌላ ፕሮግራም መልሰን እንገናኛለን። ኢየሱስ ስም አይደለም አማኑኤል። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ። የማቴዎስ ወንጌል ምዕራፍ 1 ከቁጥር 23 ጀምሮ እንደዚህ ይለናል። እነሆ ድንግል ጸንሳለች፣ ልጅም ትወልዳለች፣ ስሙ አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ይቆያል። ስለ ክርስቶስ ለኛ መንገር ማለት ለቀባሪ ማርዳት ነው። እኛ እኮ ሰምተነው ሳይሆን በልተነዋል። ስጋውን በልተናል፣ ደሙን ጠጥተናል፣ በስሙ አምነናል፣ የእርሱ ተከታዮች ሆነናል። አይገባም። ድፍረት ነው ለኛ ስለ ክርስቶስ መናገር። እኛ እኮ መሰረታችን ክርስቶስ ነው። ጉልላታችን ክርስቶስ ነው። የትኛውም ቤተ ክርስቲያን በቅዱሳን ስም፣ በመላእክት ስም፣ በእመቤታችን ስም ቢታነጽ ቢገነባ የሚፈተተው ግን የማን ስጋና ደም ነው? የኢየሱስ ክርስቶስ በሉት። የማን ስጋና ደም ነው? ስለዚህ የበላ ነው የሰማ ነው ስለ ጣዕሙ የሚያውቀው፣ ስለ አንድ ምግብ ጣዕም የሚያውቀው ስለ ምግቡ የሰማ ሰው ወይስ ምግቡን የበላ ሰው? የበላ ሰው ነው የሚያውቀው። እኛ እኮ በልተነዋል፣ እርሱ በልባችን አለ። በ40ና በ80 ቀናችን ተጠምቀን አይተነዋል፣ አውቀነዋል። ስለዚህ ስለ ክርስቶስ ለኦርቶዶክስ መናገር፣ ስለ ክርስቶስ ለኦርቶዶክስ መመስከር ድፍረት ነው። ስለ ክርስቶስ ለክርስቶስ ይነግሩታል። መለሰና
በብሉይ ኪዳን የተጻፈውን መጽሐፍ ሁሉ እየጠቀሰ እያብራራ እየነገረ ቀኑን ሙሉ አስተማራቸውና መጨረሻ ላይ ማዕዱን ባርኮ ቆርሶ ሲሰጣቸው አይናቸው ተከፈተ ይላል። ምናቸው ተከፈተ? ምናቸው ተከፈተ? አይናቸው ተከፈተ። አይናችንን የሚከፍተው የክርስቶስ ሥጋና ደም ነው እንጂ ይሄኛው አይን አይደለም ጉዳዩ። የልቦናችን አይን እንዲበራ አንድ ነገር እንድናውቅ እርሱ እንዳዳነን፣ አንድ ነገር እንድናውቅ እርሱ እንደፈጠረን፣ አንድ ነገር እንድናውቅ እርሱ እንደረዳን፣ እርሱ አምላካችን ፈጣሪያችን እንደሆነ ይህንን እንድናውቅ እግዚአብሔር ሁላችንንም ይርዳን። አንድ መርሳት የሌለባችሁ ነገር ማለት ነው። በጥንቃቄ አድምጡኝ። እያንዳንዱ የሰው ልጅ በምንም አይነት ሁኔታ ልትኖር ትችላለህ። ሰው የተባለ ፍጡር አዙሪቱ ወይም ደግሞ ዞሮ መግቢያ ቤቱ የተነሳበት ነው። ስፒሪቹዋሊ ነው እንታየው የምፈልገው፣ ፖለቲካሊ አይደለም። እየሰማኝ ነው? እያንዳንዱ ሰው እኔን ጨምሮ የአዳም ልጆች በሙሉ ተመልሰን የነበርንበት ቦታ ለመገኘት ነው ሩጫችን። ያ ደግሞ በአዳምና በሔዋን ነው የተጀመረው። የመጀመሪያው ብርሃናችንን ካጣን በኋላ፣ ያ በደላችንን ከተከናነብን በኋላ፣ የአዋቂነት ገጸ ባህሪያችን ከለቀቀን በኋላ ፍለጋችን ያንን አዋቂነት ለመከናነብ ነው። ይህን እድል ደግሞ በዚህ ዘመን ተሰጥቶናል። ምክንያቱም ያን ቀድሞ የሰጠን አካል ሲነሳን በገዛ ኃጢአታችን መልሶ እንደሚሰጠን ቃል ኑር። ሙተህ ከሞትኩ በኋላ ሁላችንም እንደገና ላለመሞት መኖር የምንችልበት እድል የለም። ሳንሞት ነው አለመሞታችንን አረጋግጠን የምንኖረው። አልተወሳሰበብህም ማለት ሰላማችሁ በዚህ ይበል። ህዳር 29 አቤት አቤት አቤት! እንኳን አደረሳችሁ። በእውነት በጨረቃ ላይ ለ50 ዓመት፣ በፀሐይ ላይ ለ50 ዓመት፣ በደመና ላይ ለ50 ዓመት፣ ዓለምን በመዞር ደግሞ እንደዚሁ ለ50 ዓመት የኖሩ ከሰው ተፈጥረው ከመላእክት የተደመሩ እንደ ሰው ተፈጥረው እንደ መላእክት የኖሩ ቅዱስ አባት ስምህን የጠራ በቃል ኪዳን የታመነ የገድልህን መጽሐፍ የጻፈ ያጻፈ የነበበ ያስነበበ ገዝቶ አስጽፎ በቤቱ ያስቀመጠ ለቤተ ክርስቲያን ማንኛውንም አቅሙ የፈቀደውን መብአ የሰጠ ስጦታ ያበረከተ እስከ 10 ትውልድ ድረስ ምሬልሃለሁ የተባሉ በቃል ኪዳን ታምኖ በስም የተማጸነ ሰው ንስሐ ሳይገባ አይሞትም የተባሉ ቅዱስ አባት መውለድ ያልቻለች ሴት አንተን ልጅ አሰጠኝ ብላ ብትማጸንህ ልጅን እሰጣታለሁ። የገድልህን መጽሐፍ ገዝቶ ወይም ደግሞ አስጽፎ በቤቱ ያስቀመጠ እርኩሳን አጋንንትና ሰይጣናት፣ ወባ፣ ወረርሽኝ፣ ማንኛውም አይነት ተስቦ በሽታ አይከሰትበትም። የገድልህ መጽሐፍ በተቀመጠበት ቦታ መልአከ ጽልመት አይደርስም። በገዳም የተቀበረ መነኩሴ ቢኖር በሰማይ ክንፍን አበቅልለታለሁ። አይሁድም አረማዊም ያላመነ ያልተጠመቀም ሰው ቢሆን በገዳም መጥቶ ቢያርፍ ወይም ደግሞ ቢቀበር ይቅር እልልሃለሁ። በመቃብሬ በጎልጎታ እንደተቀበረም አድርጌ እቆጥርለታለሁ። እኒህ ሕዝቡን የሚባርኩበትና አጋንንትን የሚያሸንፉበት መስቀል ከሰማይ የወረደላቸው ለረዥም ዓመታት ቆሞ በጸለዩበት ቦታ ጸበል የፈለቀላቸው በታላቅና ጽኑ ተጋድሎ ላይ እያሉም ሰይጣን የአገሩን ሰዎች አስነስቶ አንዲት በዝሙት የጸነሰች ሴትን አምጥተው ከእርሱ ነው የጸነስኩ በይ አሏት። እርሳቸውም በሕዝብ ፊት አንቺ ሴት ከኔ ነው ያረገዝሽው ብለው ቢጠይቋት ይህች ዘማዊት ሴትም አዎ ካንተ ነው ያረገዝኩት ብላ በሐሰት በመመስከሯ አባታችንም በማዘን በአንቺና በእኔ መካከል ሕያው እግዚአብሔር ይፍረድ ቢሉ ይህች ዘማዊት ሴት ከሁለት ተሰንጥቃ ሞታለች። አባታችንም ምድሪቱን ረገሟት። አዎ የተዘራው አይብቀልብሽ፣ የተተከለው አይጽደቅብሽ፣ ብርድና ውርጭ ይፈራረቅብሽ ብለው ረግሟት ወደ ሰሜን ጎንደር ወደ ጎንዲ ተክለ ሃይማኖት ሄደዋል። ይህቺ መጀመሪያ ሲጋደሉባት የነበረችው በሐሰት የተከሰሱባት የረገሟት ቦታ ደግሞ ጸገሮ ናት። ታኅሳስ 28 ቀን ኢየሩሳሌም ሳሬራ በምትባል የተወለዱት እኒህ ቅዱስ አባታችን ሐምሌ 29 ቀን በዚህ ጎንዲ ተክለ ሃይማኖት ካረፉ በኋላ በእርግማናቸው መሰረት በመንዝና በይፋት ውርጩና ድርቁ ስለበዛባቸው አንድ የበቁ ባህታዊ ከጫካ ውስጥ ወጥተው በሐሜታችሁ ምክንያት እጨ ዮሐንስ ስለረገሟችሁ ነው የሁሉ መከራ እየመጣባችሁ ያለ። አሁንም ቢሆን በጎንዲ ተክለ ሃይማኖት አርፈዋልና ግማደ አጽማችሁን ሄዳችሁ ይዛችሁ ኑ አሏቸው። ሕዝቡም አባታችን ከአረፉ ከ134 ዓመታት በኋላ የእግዚአብሔር ፈቃድ ሆኗልና በቅዱሳን እየተመሩ ወደ ጎንዲ ተክለ ሃይማኖት ሄደው የቅዱሱን ግማሹን አጽማቸውን ይዘው ወደ መንዝ ተመልሰዋል። ብርዱና ቁርጩም በመንዝ ቀንሶላቸዋል። እጅግ በጣም የሚገርመው ነገር አሁንም በዚህ በእኛ ዘመንም ብርድ፣ ውርጭ፣ ድርቅ ሲፈራረቅባቸው የኒን ቅዱስ አባት ታቦትና ከሰማይ የወረደላቸውን ቅዱሱን መስቀላቸውን ይዘው ሕዝቡን ሰብስበው ምህላ በሚያደርሱ ሰዓት ወዲያው መፍትሄ ያገኛሉ።
እኒህ ስም አጠራራቸው የከበረና የከበደ አሁን በዚህ ባለንበት በስምንተኛው ሺህ ለኃጢአተኛው ትውልድ መጽናኛ ሆነው የተገኙልን የመካኖች የበሽተኞች መከታ ቅዱሱ አባታችን አቡነ እጨጌ ዮሐንስ ዘጸገሮ ወይም ደግሞ አቡነ እጨጌ ዮሐንስ ዘጉንድ ነገ ህዳር 29 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን። በሉ እስኪ ኮፒ ሊንክ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ከቅዱሱ አባታችን ከአቡነ እጨጌ ዮሐንስ ዘጸገሮ ወይም ደግሞ ዘጉንድ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን